አርዕስተ ዜና። ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በዲጂታልና በመደበኛ መንገድ የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም ይጀምራል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ መራጮች በቦርዱ አዲስ መተግበሪያ አሊያም በአካል የሚደረጉ የዲጂታል ምዝገባዎች ተጠቅመው እንዲመዘገቡ ጥሪ አቀረቡ። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና የተለያዩ አገልግሎቶችን የሚሰጥ የኮሚኒኬሽን መተግበሪያ ይፋ አድርጓል። መተግበሪያው ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት ሪፖርት ማድረጊያ ክፍል እንዳለውም ተነግሯል። ተጨማሪ ይዘናል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የሚገኝ አንድ የማዕድን ማውጫ ቦታ በደረሰ ከባድ የመሬት ናዳ ሳቢያ የሟቾች ቁጥር ከ200 በላይ መድረሱን የሀገሪቱ መንግስት አስታወቀ። አደጋው የደረሰው በሀገሪቱ ትልቅ መሆኑና በሩዋንዳ ይደገፋል የሚባለው ኤም23 አማጽያን ቁጥጥር ስር የሚገኘው የሩቢያ ኮልታን ማዕድን ማውጫ ቦታ ላይ ነው ተብሏል። ዝርዝር ይዘናል። ምን አለ በሉኝ አሜሪካ ትጥሳለች ሲል የኢራን የውጭ ጉዳይ ሚኒስትር አስታወቀ። የእስራኤልና የኢራን ጦርነት በስድስተኛ ቀኑ ላይ የሚገኝበት በአሁኑ ወቅት ኢራን ሌሊቱን በሙሉ በእስራኤልና በአሜሪካ ጦር ሰፈሮች ላይ ሚሳኤል ጥቃት ፈጽማለች። የኢራን ጥቃት የአሜሪካ ባህር ሰርጓጅ መርከብ በትላንትናው ዕለት በስሪላንካ ወደብ አቅራቢያዎች በነበረችው የኢራን መርከብ ላይ ጥቃት መፈጸሙን ተከትሎ የተፈጸመ እንደሆነም ተነግሯል። ዝርዝር አለን። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዘገባዎች ጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በመጪው ቅዳሜ ይጀምራል ተባለ። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በዲጂታል መደበኛ መንገድ የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም ይጀምራል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ መራጮች ለቦርዱ አዲስ መተግበሪያ አሊያም በአካል የሚደረጉ የዲጂታል ምዝገባዎች ተጠቅመው እንዲመዘገቡም ጥሪ አቅርበዋል። ዜጎች ምርጫ ከተሰኘው የሞባይል መተግበሪያ መጠቀም ባሉበት ቦታ ሆነው መመዝገብ የሚችሉ መሆኑን የጠቆሙት ሰብሳቢዋ ይህንን ማድረግ ለማይችሉ ደግሞ በምርጫ ጣቢያዎች መገኘት መመዝገብ እንደሚችሉም ገልጸዋል። በአጠቃላይ ካሉት 45000 ምርጫ ጣቢያዎች መካከል 17000 ጣቢያዎች ላይ ዲጂታል ምዝገባ ስርዓት ተግባራዊ እንደሚሆንም ሰብሳቢ አብራርተዋል። የምርጫ ቁሳቁስ ስርጭትና የሰው ኃይል ስልጠናዎች መጀመራቸውን የገለጹት ወይዘሮ ሜላትወርቅ ጠቅላላ ምርጫ ነጻ፣ ገለልተኛና ፍትሃዊ ሆኖ እንዲጠናቀቅ ሁሉም አካላት ተሳትፎ እንዲያደርጉም ጠይቀዋል። የመረጃ ደህንነት አገልግሎት ኮሚኒኬሽን መተግበሪያ ይፋ አደረገ። የብሔራዊ መረጃ ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትና ሌሎች ተለያዩ አገልግሎቶች የሚሰጥ የኮሚኒኬሽን መተግበሪያ ይፋ አድርጓል። አገልግሎቱ በውስጥ አቅም በልጽጓል ያለው መተግበሪያው ከመደበኛው ድረገጽ በብዙ ገጽታዎች የሚለይ መሆኑን የገለጸ ሲሆን ዜጎች በጸጥታ በደህንነትና ተያያዥ በሆኑ ጉዳዮች ከየትኛውም ስፍራ ሆነው መረጃ የሚሰጡበት የሪፖርት ማድረጊያ ክፍልም አለው ተብሏል። መተግበሪያው ሀገራዊ ደህንነት፣ የመረጃ ተያያዥ ጉዳዮች በተመለከተ ወቅታዊ መረጃዎች እንደሚያጋራም ተገልጿል። የኮሚኒኬሽን መተግበሪያ በኢትዮጵያ የተለያዩ አካባቢዎች የሚያጋጥሙ የስጋት ተጋላጭነት የተመለከቱ የቅድመ ማስጠንቀቂያ መረጃዎች የሚሰጥ መሆኑን ያመላከተው አገልግሎቱ በዚህም ህብረተሰቡ ሆነ በውጭ ዜጎች መረጃውን በመጠቀም በየትኛውም ስፍራ ከሚያደርጉት እንቅስቃሴዎች ጋር በተያያዘ ጥንቃቄ እንዲያደርጉ በማገዝ ከፍተኛ ያላቸው ዜጎች አገልግሎት መስሪያ ቤቱን በመቀላቀል ሀገራቸውን እንዲያገለግሉ የሚያስችል የማመልከቻ ገጽ የተካተተበት እንደሆነም ተመላክቷል። የኮሚኒኬሽን መተግበሪያው ከኢንፎርሜሽን መረብ ደህንነት አስተዳደር የደህንነት ተጋላጭነት ፍተሻ ተደርጎበት የማረጋገጫ ምስክር ወረቀት እንደሰጠውም የብሔራዊ መረጃ ደህንነት አገልግሎት ለኢቢሲ በላከው መረጃ አመላክቷል። ኢትዮጵያ ተገነባለች በሚል መሪ ቃል ሀገር አቀፍ መሰረተ ልማት ኮንስትራክሽን ሳምንት ሊካሄድ ነው። በከተማና መሰረተ ልማት ሚኒስቴር ዋና አዘጋጅነት ኢትዮጵያ ተገነባለች ፈጠራ፣ ፍጥነትና ጥራት ለመሰረተ ልማት እምርታ በሚል ቃል የኢትዮጵያ የመሰረተ ልማት ኮንስትራክሽን ሳምንት ሊካሄድ ነው። ይህ ታላቅ ሀገር አቀፍ ኩነት ከሚያዝያ 9 ቀን እስከ 12 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር በድምቀት ይከናወናል ተብሏል። የዝግጅቱ ዋና ዓላማ የኮንስትራክሽን ኢንዱስትሪው የኢትዮጵያ ሀገር ውስጥ ጥቅል ምርት እድገትን ለብልጽግና ጉዞ የሚያደርገው አስተዋጽኦ ማጠናከር ላይ ያለመ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናግረዋል። በተለይም በተለያዩ ዘርፎች የሚታዩ የተናጠል እቅዶች በመቀነስ በመንገድ ትራንስፖርትና ኤነርጂ፣ ኤርፖርት፣ ቴሌኮም እና የውሃ መሰረተ ልማቶች መካከል ቅንጅትና የጋራ እይታ ማጎልበት ላይ ትኩረት እንደሚደረግ ሚኒስትሯ ተናግረዋል። ኩነቱ ሀገር በቀል ምርቶችን በማበረታታት ከውጭ የሚገቡ የግንባታ ግብዓቶችን በሀገር ውስጥ ምርት ለመተካት የውጭ ካፒታልን ለመሳብ የቴክኖሎጂና ሽግግር ለመፍጠር እንደሚያግዝም ይጠበቃል። ዝግጅቱ ከገንዘብ ትራንስፖርትና የውሃ ኤነርጂ ሚኒስትሮች እንዲሁም የዓለም ባንክ፣ የአውሮፓ ህብረት፣ የቻይናና ሌሎች ወዳጅ ሀገራት በመተባበር የሚዘጋጅ ሲሆን የዘርፉን ተዋናያን በአንድ ላይ ለማገናኘት የኢትዮጵያ ኮንፈረንስ ቱሪዝም እድገት ስትራቴጂካዊ ሚና እንደሚጫወትም ሚኒስትሯ ተናግረዋል። ሀገራችን ያላትን የተፈጥሮ ሀብት በመጠቀም ከውጭ የሚገቡ የኮንስትራክሽን ማቴሪያሎችን በሀገር ውስጥ ምርት እንዲተኩ በማድረግ እንግዲህ ሀገር በቀል የሆኑ ምርታማነትን ለማበረታታት የእውቀት ሽግግርና የገበያ እድልን ይፈጥራል። ለዘርፉ ስራ ፈጠራ በር ይከፍታል። እንዲሁም የውጭ ካፒታልን በከፍተኛ ደረጃ ይስባል። የኮንስትራክሽን ኢንዱስትሪን እናሳድጋለን፣ ተወዳዳሪ እንዲሆን እናደርጋለን ብለን ስንል በዋናነት ከውጭ ሀገር የሚገቡ የኮንስትራክሽን ግብአት ላይ ተንጠልጥለን ሳይሆን በተፈጥሮ የተሰጠንን
የኮንስትራክሽን ግብዓት ጸጋዎችን ፖቴንሻሎችን ወደ ምርት በማስገባት ምናልባትም በኢንፍሌሽንም ምክንያት ይሁን የኮንስትራክሽን ግብዓት ብቻ ሳይሆን ውጤቱንም አፎርደብል እንዳይሆኑ ካደረጉ መሰረታዊ ጉዳዮች ሎካሊ የምንፈጥራቸው አቅሞች ቀላል አይደሉምና አቅም አለን፣ ፖቴንሻል አለን። በራስ ተሽከርካሪዎችና ሹፌሮች ትራንስፖርት አገልግሎት የሚሰጥ ድርጅት ስራ ሊጀምር ነው። ሙሉ በሙሉ በራስ ተሽከርካሪና አሽከርካሪዎች ትራንስፖርት አገልግሎት ለመጀመር መዘጋጀቱን ዘማይ ጉዞ አስታውቋል። 1680 ኤሌክትሪክ ተሽከርካሪዎች ለዚህ አገልግሎት ወደ ሀገር ውስጥ መግባታቸውን የተናገረ ሲሆን የአዲስ አበባ ውስጥ የሚገኙ 10 ክፍለ ከተሞች ውስጥ የአገልግሎት ማዕከላት መዘጋጀታቸውን ተናግረዋል። ድርጅቱ ከትራንስፖርት ጋር በተያያዘ ሌሎች ዘርፎች ላይም እንደተሰማራ የገለጹት የዘማይ ጉዞ ዋና ስራ አስፈጻሚ የትናየሺ በሺ የትራንስፖርት አገልግሎቱ በተለያዩ የኢኮኖሚ ደረጃ ላይ ለሚገኙ የማህበረሰብ ክፍሎች ታሳቢ ያደረገ መሆኑን ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ በማዕድን ናዳ የሟቾች ቁጥር ከ200 በላይ መድረሱ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የሚገኘው አንድ የማዕድን ማውጫ ቦታ ላይ በደረሰ ከባድ የመሬት ናዳ ሳቢያ የሟቾች ቁጥር ከ200 በላይ መድረሱን የሀገሪቱ መንግስት አስታወቀ። አደጋ የደረሰው በሀገሪቱ ትልቅ በሆነው በሩዋንዳ ይደገፋል የሚባለው M23 አማጽያን ቁጥጥር ስር የሚገኘው የሩባያ ኳልታን ማዕድን ማውጫ ቦታ ላይም ነው። የሀገሪቱ ማዕድን ሚኒስቴር ባወጣው መግለጫም 70 ህጻናትን ጨምሮ ከ200 በላይ ዜጎች ህይወታቸው ማለፉ የተገለጸ ሲሆን በርካታ ሰዎች የአካል ጉዳት ደርሶባቸዋል። አደጋው የተከሰተው ማክሰኞ ዕለት የማዕድን ማውጫ ዋሻ በድንገት በመደርመሱ እንደሆነ የዓይን እማኞች ገልጸዋል። የሩባያ ማዕድን ቁፋሮ ቦታ ከሰሜን ኪቩ ግዛት ዋና ከተማ ጉማ በስተ ምዕራብ 70 ኪሎ ሜትር ገደማ ርቀት ትገኛለች። አካባቢው ራቅ ያለ በመሆኑ የረድኤት ድርጅቶችና የጤና ተቋማት ተደራሽነት ባለመኖሩ እንዲሁም የቴሌኮሙኒኬሽን አገልግሎት በተደጋጋሚ ስለሚቋረጥ ተጎጂዎች ትክክለኛ ቁጥር በገለልተኛ ወገን ለማረጋገጥ መቸገሩን የዜና ምንጮች ዘግበዋል። ይህ አስጠቃቂ አደጋ በአካባቢው ያለው አደገኛ የማዕድን ቁፋሮ ሁኔታን የደህንነት ጥበቃ ጉድለት በድጋሚ አጉልቶ አሳይቷል ሲል አፍሪካ ኒውስ ዘግቧል። ምን አለ በሉኝ አሜሪካ ትጸጸታለች ሲሉ የኢራን የውጭ ጉዳይ ሚኒስትር አስታወቁ። የእስራኤልና ኢራን ጦርነት 6ኛ ቀኑ ላይ በሚገኝበት በአሁኑ ወቅት ኢራን ሌሊቱን በእስራኤልና በአሜሪካ የጦር ሰፈሮች ላይ ሚሳኤል ጥቃት ፈጽማለች። የኢራን ጥቃት የአሜሪካ ባህር ሰርጓጅ መርከብ በትላንትናው ዕለት በስሪላንካ ወደብ አቅራቢያ በነበረችው የኢራን መርከብ ላይ ጥቃት መፈጸሙን ተከትሎ የተፈጸመ እንደሆነም ተነግሯል። በአሜሪካ ጥቃት የሰጠመችው የኢራን መርከብ 130 ሰዎችን ይዛ እንደነበር ሲነገር የስሪላንካ ባህር ኃይል 84 የሟቾቹን አስክሬን ማግኘቱንና 32 ቀሪ ሰዎች በህይወት ማትረፉን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ጥቃቱን በጥብቅ በመኮነን በዓለም አቀፍ ውሃ ላይ ያለማስጠንቀቂያ የተፈጸመ የአሜሪካ ጥቃት ከባድ የሽብር ድርጊት ነው ሲሉ አውግዘውታል። የአሜሪካ ጥቃት ከባድ ያጸፋ እርምጃ እንደሚከተል ያስታወቁት የውጭ ጉዳይ ሚኒስትሩ ቃሌን ስጣችሁ አሜሪካ ትጸጸትበታለች ሲሉ ዝተዋል። ሌሊቱን በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት የፈጸመችው ቴህራን በመካከለኛው ምስራቅ ያሉ የዋሽንግተን ወታደራዊና ኢኮኖሚ መሰረተ ልማቶች ላይ የምትፈጽመውን ጥቃት አጠናክራ እንደምትቀጥል አስጠንቅቃለች ሲል አሶሺየትድ ፕሬስ ዘግበዋል። የዩክሬን F-16 ጀቶች በከፍተኛ የሚሳኤል እጥረት አጋጥሟቸው እንደነበር ተገለጸ። የዩክሬን አየር ኃይል የሀገሪቱን የአየር ክልል ለመጠበቅና የሩሲያን አየር የበላይነት ለመቀልበስ ከፍተኛ ተስፋ ጥሎባቸው የነበሩት ዘመናዎቹ F-16 የጦር ጀቶች ከፍተኛና የሚሳኤል እጥረት አጋጥሟቸው እንደነበር ተዘገበ። ሮይተርስ እንደዘገበው ኪየቭ ከምዕራባውያን አጋሮቿ እነዚህን የላቁ የጦር አውሮፕላኖች ብትረከብም አውሮፕላኖች የሚታጠቁትና የጠላት ኢላማዎች የሚመቱበት በቂ ሚሳኤል አልነበራቸውም ብለዋል። በተለይም ያለፈው ክረምት ወቅት ለዩክሬን እጅግ ፈታኝ እንደነበር የሚታወስ ሲሆን ሞስኮ በዩክሬን የአየር ኃይል ማመንጫዎችና ወሳኝ መሰረተ ልማቶች ላይ ያነጣጠሩ ተደጋጋሚ ድሮንና የክሩዝ ሚሳኤሎች ጥቃቶችን ስትሰነዝር ቆይታለች። የኤፍ-16 ጀቶች በተሟላ አቅማቸው የሩሲያን ጥቃት እንዳያከሽፉ ዋናው እንቅፋት የሆነው የአቅርቦት ክፍተት መሆኑ ተመላክቷል። በአውሮፓና በአሜሪካ የሚገኙ አጋር ሀገራት ጀቶችን ለዩክሬን ለማስረከብ የወሰዱት እርምጃ ያህል ለአውሮፓኖች የህልውና መሰረት የሚሆኑትን ተተኳሽ ሚሳኤሎችን በወቅቱና በበቂ መጠን ማቅረብ አለመቻላቸውን ክፍተቱ እንደሰፋው የዜና ምንጮች ዘግበዋል። ይህ ሪፖርት የምዕራብ ወታደራዊ እርዳታ አሰጣጥ ሂደት ላይ ጥያቄ የፈጠረ ሲሆን ዩክሬን በቀጣይ ተመሳሳይ ችግር እንዳይገጥማትና የአየር ክልሏን በብቃት መከላከል ለችል የአቅርቦት ሰንሰለት በአስቸኳይ መሻሻል እንዳለበት ወታደራዊ ተንታኞች እያሳሰቡ ይገኛሉ። ውድ የሀገር ቲቪ ተመልካዮቻችን ለሰዓቱ የያዝናቸው ዘገባዎች ተጠናቀዋል። ቸር ቆዩ።